ሰላምና ጤና በያላችሁበት የምድር ጥግ ሁሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። ክቡራን ተመልካቾች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው በርከት ያሉ ሰበር ሀገራዊ መረጃዎች መካከል በተለያዩ የአማራ ክልል አካባቢዎች የሚካሄደው የህልውና ተጋድሎ በቀጠለበት በዚህ ሰሞን ከ70 በላይ የብልጽግና የወረዳና የዞን አመራሮች እንዲሁም ከ60 በላይ የአገዛዙ ታጣቂዎች በፋኖች ቁጥጥር ስር መግባታቸው ተገለጸ። በጎንደር እንዳቤት ወረዳ በቀጠለውና በጊዳ ከተማ በተካሄደው ውጊያ ላይ ነው የወረዳና የዞን አመራሮች እንደዚሁም ታጣቂዎች በፋኖች ቁጥጥር ስር የገቡት። በተለያዩ አካባቢዎች አሁንም የህልውና ተጋድሎ ቀጥሏል። ዛሬ በባህር ዳር የአማራ ፋኖ አንደኛ ክፍለ ጦር በተመረጠ ቦታ ላይ የሞርታር ጥቃት መፈጸሙን አማራ ፋኖ በጎጃም ያገኘነው መረጃ ያመለክታል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ውጊያዎች መደረጋቸውን ገልጸዋል። የአማራ ፋኖ ዕለት በሸዋ አንጾኪያ ገምዛ ወረዳ መኮይ ከተማ ከፍተኛ ድል ማስመዝገቡን አስታውቋል። በአብይ አህመድ ሰራዊት ላይ ከፍተኛ ሽንፈት እየገጠመ ባለበት በዚህ ወቅት ላይ የመከላከያ ሰራዊቱ የብሔር ጉዳይ በከፍተኛ ደረጃ ችግር እንደፈጠረበት እየተነገረ ነው። ሰሞኑን ከፍተኛ ጀነራሎች በሰበሰቡት አንድ መድረክ ላይ የብሔር ጉዳይ ተነስቶ መከላከያ ሰራዊቱ አደጋ ውስጥ እንደሆነ የታየበት መድረክ መሆኑ ነው። ለመከላከያ ሰራዊቱ ከዚህ ቀደምም የብሔር ጉዳይ ከፍተኛ አደጋ ሊሆንበት እንደሚችል የሰራዊቱ አመራሮች በተለያየ ወቅት መግለጻቸው የሚታወስ ሲሆን አሁን ችግሩ እየባሰ መጥቶ በብሔር የተቧደኑ ጀነራል መኮንኖች የእርስ በርስ ፍጥጫ ውስጥ መግባታቸው ተገልጿል። ሰሞኑን በተካሄደውና የአብይ አህመድ ጀነራሎች በተገኙበት መድረክ ላይ የአማራና የኦሮሞ ተወላጅ ጀነራል መኮንኖች በጎራ ተከፋፍለው ከፍተኛ ፍጥጫ ውስጥ መግባታቸው ነው በመረጃው የተመለከተው። ሰራዊቱ ለምን እየደከመ መጣ፣ የውጊያ ሞራሉ ለምን ቀነሰ የሚሉ አጀንዳዎች ተነስተው በተነጋገሩበት በዚህ መድረክ ላይ የብሔር ጉዳይ ምን ተነስተው ከፍተኛ የሆነ ክርክርና ፍጥጫ መከሰቱን ነው ያገኘነው መረጃ የሚያመለክተው። ከዚህ ቀደም ጀነራል አበባው ታደሰ መከላከያ ሰራዊቱን ሊያጠፋው የሚችለው የብሔረሰብ ጉዳይ ስር ሰዶ ከገባ ነው በማለት ስጋቱን የገለጸ መሆኑ የሚታወስ ሲሆን አሁን ችግሩ በስፋት በመከላከያ ሰራዊት ውስጥ መዛመቱን ነው ሰሞኑን ከተካሄደው መድረክ መረዳት የተቻለው። በጉዳዩ ላይ መረጃውን የሰበሰበው የዘውትር ተሳታፊያችን ያለውን ሁኔታ ያካፍለናል። እንግዲህ የአብይ አህመድ አገዛዝ ኢትዮጵያዊ መከላከያ ሰራዊት እንገነባለን በሚል ቀዩን መጽሐፍ ከቀደደ በኋላ መከላከያ ሰራዊቱ የኢትዮጵያ ነው፣ ለኢትዮጵያ ሕዝብ ዘብ ይቆማል በሚል እንደ አዲስ አደራጀውት ካለ በኋላ በርካታ ወገኖች ተስፋ አድርገው ነበረ። ነገር ግን ከቀደመው በከፋ መልኩ የብሔር ጉዳይ መከላከያ ሰራዊቱ ላይ ከፍተኛ የህልውና አደጋ እንደደቀነ ነው የሚነገረው። የሰሞኑ መድረክ ምንድን ነው? እንግዲህ በሚስጥር የተካሄደ ነው። ቀጣይ ስብሰባ ምናምን ይሰማ ነው። አራት የተቃዋሚ ፓርቲዎች በዛሬው ዕለት ባወጡት መግለጫ አፍራሽ ይዞታ ያላቸው የባለስልጣናት ንግግሮች ሊገሩ ይገባል አሉ። በወቅታዊ ጉዳይ ላይ ከመላው ኢትዮጵያ አንድነት ድርጅት ከኢሃፓም ከእናት ፓርቲና ከአማራ ጊዮናዊ ንቅናቄ በተሰጠው መግለጫ ላይ የብልጽግና ባለስልጣናት በመገናኛ ብዙሃን በሚተላለፉ መልእክቶቻቸው ጥላቻን በከፍተኛ ደረጃ እያዛመቱ እንዳለ በመግለጽ ንግግሮቻቸውን እንዲያርቁ ጥሪ አድርገዋል። ከባለስልጣናት አንደበት የሚወጡ የማይጠበቁ ቃላት አንድ ጊዜ ሲሆን የአፍ ወለምታ ተብሎ ሊወሰድ ቢችልም በተለያዩ ከፍተኛ የመንግስት ባለስልጣናት በተለያዩ ጊዜያት የሚነገሩ ተመሳሳይ ንግግሮች ስርዓታዊ የአመለካከት አቅጣጫን የሚያመላክቱ ናቸው ሲሉ ድምዳሜ ሰጥተዋል። የሰሜኑ ጦርነት በሚካሄድበት ወቅት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ህወሓትና የትግራይ ክልልን አስመልክቶ ሀገር መሆን እንፈልጋለን፣ እንገንጠል ካሉ ራሳቸው የቀረጹትን ህገ መንግስት ይዘው መገንጠል ይችላሉ፣ በዚህ መሰረት መሄድ ነው ብለው መናገራቸውን ከሰሞኑም የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለመገንጠል ደግሞ ጉልበት አያስፈልግም፣ አሰራር ህገ መንግስት አለ፣ በዚያ ሂዱ ሲሉ መናገራቸውን በመጥቀስ አራቱ የፖለቲካ ፓርቲዎች እንዲህ አይነቱ ንግግር በአስቸኳይ እንዲታረም ጠይቀዋል። በመሆኑም በፌዴራል መንግስቱና በህወሓት በኩል ባሉ ባለስልጣናት የሚነገሩ ያልታረሙ ንግግሮችን በጽኑ እናወግዛለን፣ እርምት እንዲደረግባቸው አጥብቀን እንጠይቃለን ብለዋል። በጉዳዩ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አድርጋለሁ።
እንግዲህ በዋናነት አራቱ ፓርቲዎች መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በጋራ ባወጡት መግለጫ መነሻቸው በቅርቡ ፊልድ ማርሻል ብርሃኑ ጁላ በጅማ ያደረጉት ንግግር ነው። ከዚህ ቀደም በርካታ የጥላቻ ንግግሮች ከብልጽግና ሹማምንቶች ተሰምተዋል። አብይ አህመድ በተደጋጋሚ ጥላቻ ንግግር ያደረገባቸው መድረኮች እንዳሉ ይጠቀሳል። ዛሬ እነዚህ የፖለቲካ ፓርቲዎች ስጋታቸውን ጠቅሰው ነው እንግዲህ እንዲህ አይነቱ ነገር ለሀገር ከፍተኛ አደጋ እንዳለው ጠቅሰው እንዲቆም ጥሪ ያቀረቡት። በአማራ ክልል እየተካሄደ ስላለው አጠቃላይ የህልውና ተጋድሎ መረጃዎችን ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ በአማራ ክልል እየተደረገ የፋኖ ኃይሎች በተለያዩ አደረጃጀቶች ስር የሚገኙ የፋኖ ኃይሎች በበርካታ የክልሉ ቀጠናዎች ላይ ከፍተኛ ድል እየተጎናጸፉ ይገኛሉ። በትናንትናው ዕለትና በዛሬው ዕለት የቀጠሉ ውጊያዎች እንኳን በምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3 ራያ ቆቦ አካባቢ ራያ ቆቦ ዞብል ተሮበር ላይ ከፍተኛ ድል ተጎናጽፏል። በትናንትናው ዕለት ከሌሊቱ 11 ሰዓት የጀመረው ውጊያ በፋኖ ኃይሎች የማጥቃት እንቅስቃሴ የተደረገበት ሲሆን ጦሩን ወደሚፈለግበት የመግደያ መሬት ስቦ በማስወጣት ከከተማ በማስወጣት ከፍተኛ የሆነ መልሶ የማጥቃት እንቅስቃሴ በማድረግ ያጠቃ ሂዶ የነበረውን የመከላከያ ሰራዊት ሙሉ በመደምሰስ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን ነው ያስታወቁት። በዚሁ ቀጠና ንጉስ ሚካኤል አሊኮር፣ እንድሪስ ተሾመ ክፍለ ጦር እና ሼህ ሁሴን ጅብሪል ክፍለ ጦሮች በጋራ በገነቴ ከተማ በፈጸሙት ማጥቃት ከተማዋን ሙሉ በሙሉ መቆጣጠር ሲችሉ እስረኞችንም እንዲሁ የፋኖ ቤተሰብ ናቸው ብለው ወይንም ፋኖን ትደግፋላችሁ በማለት ታስረው የነበሩ የግፍ እስረኞችን እስር ቤቱን በመቆጣጠር ማስፈታት መቻላቸውንና በዚህ በገነቴን ከተማ በመቆጣጠራቸው በፊት በዙሪያዋ 2 ምሽጎችን ሰብሮ በመግባት በመከላከያ ኃይሉና በአጠቃላይ የአብይ አህመድ የቅንጅት ኃይል የሚባለውን ኃይል ሙሉ በሙሉ መደምሰስ መቻላቸውንና አሁን ከሰዓት በኋላ የገነቴ ከተማ በፋኖ ኃይሎች ቁጥጥር ስር መግባቷን ነው የደረሰኝ መረጃ የሚያመላክተው። ከዚህ ጋር ተያይዞ በጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ 5 የአድማ ብተና ኃይሎች ከመከላከያ ጋር በግጭት የነበራቸው 5 የአድማ ብተና ኃይሎች በመከላከያ ሰራዊቱ ላይ ከፍተኛ የሆነ ጥቃት በመፈጸም በርካታ የመከላከያ ኃይሎችን በመግደል ከ11 በላይ የመከላከያ ኃይሎችን በመግደል እና ትጥቃቸውን በመያዝ ለዚህ ለ4ኛ ክፍለ ጦር ጃዊ መተከል 4ኛ ክፍለ ጦር እጃቸውን መስጠታቸውና እነዚህን ለመያዝ እነዚህን 5 የአድማ ብተና ኃይሎች ሸፍተው ወይንም የመከላከያ ኃይሉ መጥተው የሄዱ የአድማ ብተና ኃይሎችን ለመያዝ ከሌላ ቦታ የመጣ ከጃዊ ከተማ የመጣ የመከላከያ ሰራዊት አሰሳ እያደረገ ባለበት